ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ለትግራይ ጦርነት መነሻ ወደ ኋላ ተመልሶ የሚተገበርና ጋዜጠኞችን እስከ 25 ዓመት ሊያስቀጣ የሚችል አዲስ ሕግ መዘጋጀቱ ተሰምቷል። ይህ በእንዲህ እንዳለም ህወሓት በአሁኑ ሰዓት የትግራይ ጊዜያዊ አስተዳደር ድርጅቱ ራሱን ፈትሾ ያደረገ መዋቅራዊ ጥንካሬና የትግራይ ሰራዊት ክልሉን ለመከላከል በጥሩ ቁመና ላይ እንደሚገኝ ገልጿል። ይህ በእንዲህ እንዳለም በትግራይ ክልል አዲስ ህዝባዊ የፖለቲካ ትግል እንዲጀምር በእናቶ ጌታቸው ረዳ የሚመራው ስምረት ፓርቲ ጥሪ አቅርቧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በጋምቤላ ከተማ በአንድ ፌዴራል ፖሊስ አማካኝነት ነው የተባለለት ተኩስ እንደነበር የጋምቤላ ክልል ፕሬዚዳንትና የክልሉ ኮሚኒኬሽን ቢሮ ተናግረዋል። ምሽቱን በከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ክልሉ አሳውቋል። ይህን መረጃን በዜናችን በዝርዝር እናስደምጣቸዋለን። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቶ አካባቢ በሚገኝ ሆቴል ሲዝናኑ በነበሩ ሰዎች መካከል በተፈጠረ ጸብ አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ህይወቱ ማለፉን ደግሞ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያውን ሳይት ካዛንቺስ ሴቶች አደባባይ ላይ ጥንቅቅ አድርጎ ያስረክበውና ሁለተኛውን ደግሞ እንግሊዝ ኤምባሲ አካባቢ በፍጥነት ገንብቶና ሽጦ ያጠናቀቀው ሰመር ሪል ስቴት ሶስተኛውን ሳይት በሳር ቤት ቡልጋሪያ የአፍሪካ ህብረት መቀመጫ አቅራቢያ የንግድ ሱቆችንና አፓርትመንት ቤቶችን በተለያዩ የካሬ አማራጮች ይዞላችሁ ቀርቧል። ለሱቅ ከ25 እስከ 75 ካሬ ሜትር እንዲሁም የመኖሪያ አፓርትመንት ከ78 እስከ 184 ካሬ ሜትር በ8% ቅድመ ክፍያ ለተወሰኑ ቤቶች በወጣ የዋጋ ቅናሽ እየገነባ ይገኛል። ለበለጠ መረጃና ለሳይት ጉብኝት በ0970 21 44 44 ወይም በ0926 77 711 ይደውሉ። ሳመር ሪል ስቴት። ወደ መጀመሪያው መረጃችን ስናልፍ በጋምቤላ ፕሬዝዳንት ቤተመንግስት አካባቢ ለሰዓታት የቆየ ተኩስ ተከስቷል። በጋምቤላ ከተማ የክልሉ ፕሬዝዳንት ቤተመንግስት አጠገብ ከ12 ሰዓት ከ20 አንስቶ እስከ 2 ሰዓት ተኩል ድረስ ከፍተኛ የተኩስ ድምፅ እንደተሰማ የከተማዋ ነዋሪዎች ገልጸዋል። የጋምቤላ ክልላዊ መንግስት ዘግይቶ ባወጣው መግለጫ አንድ የፌዴራል ፖሊስ አባል ተኩስ መክፈቱን ገልጿል። ለሰዓታት በቆየው የተኩስ ልውውጥ የደረሰ ጉዳት ይኖር አይኖር የገለጸው ነገር የለም። ከጋምቤላ ክልላዊ መንግስት ወቅታዊ መረጃ መሰረት ትናንት ማምሻውን በጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ገልጿል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር እንቅስቃሴ አድርገዋል። በሌላ መረጃ ደግሞ ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወሙ በትጥቅ ትግሉ ላይ ትችት የሚያቀርቡ ወይም መከላከያ ጥረቱን ያደናቅፋሉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 25 ዓመት የሚደርስ ጽኑ እስራት የሚጥል አዲስ ረቂቅ አዋጅ ማዘጋጀቱን አስታውቋል። ህጉ ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው የተደረገ ሲሆን ይበልጥ አጋዥና አከራካሪ ያደረገው ደግሞ ህጉ ጸድቆ ስራ ላይ ከሚውልበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ነው። ይህ የመከላከያ ጥረትን ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 የሰፈረው ድንጋጌ በማንኛውም የመገናኛ ብዙሃን ዘዴ ወይም ሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ ወይም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 እስከ 25 ዓመት ሊደርስ እንደሚችል ተመልክቷል። በተጨማሪም አንቀጽ 17(5) ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የስራ እገዳ፣ የፍቃድ ስረዛና የንብረት መወረስ ቅጣቶች እንደሚጠብቁ ያሳያል። ይህ በእንዲህ እንዳለም ህወሓት በክልሉ ያሉ ህዝቦች በረሃብና በሽታ እየተሰቃዩ ነው ሲል ገልጿል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የፌዴራል መንግስት ግንቦት 29 ቀን 2018 ዓ.ም ሌሊት በትግራይ ሰራዊት አባላት ላይ የድሮን ጥቃት መፈጸሙን ገልጿል። ድርጅቱ በትግራይና በፌዴራል መንግስት መካከል ያለው ውጥረት አሁንም በከፍተኛ ደረጃ ላይ እንደሚገኝ አመልክቷል። በመግለጫው መሰረት የትግራይ ክልል 40% መሬት አሁንም በሌሎች ኃይሎች እጅ እንደሚገኝና ከተፈናቀሉበት መሬት ውጭ ያሉ ወገኖች በረሃብና በበሽታ እየተሰቃዩ መሆኑ ተገልጿል። የፌዴራል መንግስት የትግራይን ሰላም ለማናጋት በአፋርና በጸለምቲ በኩል አዲስ የደም ማፋሰስ ጦርነት ለመክፈትም ከጫፍ እስከ ጫፍ መሳሪያና ሰራዊት እያስገባ መሆኑን ህወሓት በመግለጫው አስፍሯል። ህወሓት በአሁኑ ሰዓት የትግራይ ጊዜያዊ አስተዳደር ድርጅቱ ራሱን ፈትሾ ያደረገው መዋቅራዊ ጥንካሬና የትግራይ ሰራዊት ክልሉን ለመከላከል በጥሩ ቁመና ላይ እንደሚገኙ ገልጾ
በትግራይ ውስጥና ከክልሉ ውጭ የሚኖሩ ተጋሩ ሙሉ አቅማቸውን አስተባብሮ ለህልውናና ለሉዓላዊነት እንዲታገሉ ጥሪ አቅርበዋል። በዚህ ዙሪያ ከፌዴራል መንግስት በኩል የተሰጠ ምላሽም የለም። በሌላ መረጃ ደግሞ በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ አቅርበዋል። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋይ ጦርነት ድባብና ሰው አልባ መዋቅር እየመራው እንደሆነ የገለጸ የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። የድርጅቱ ምክር ቤት ከግንቦት 29 እስከ ግንቦት 30 ቀን 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በትናንትናው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋ እየደቀነ መሆኑን አስታውቋል። በአሁኑ ሰዓትም በክልል ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ሰዓት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ አሳስቧል። ሰሞኑን በታህታይ አዲያቦ አካባቢ በገመሃሉ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂት ተከስቷል ሲልም ገልጿል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያሉ ስምረት የችግሮች ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምፅ ሊነግረው እንደሚገባም አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከትግራይ ዲሞክራሲ ስምረት ጎን ተሰልፈው እንዲታገሉ በማሳሰብ መግለጫውን ቋጭቷል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ በሚገኝ ሆልስቴ ሆቴል ውስጥ ሲዝናኑ በነበሩ ሰዎች መካከል በተፈጠረ ጸብ አቡሽ ባዩ የተባለ ግለሰብ በሽጉጥ ተመቶ ህይወቱ ማለፉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። ፖሊስ ከወንጀሉ ጋር በተያያዘ 12 ሰዎችን በቁጥጥር ስር አውሎ ምርመራውን አጠናክሮ መቀጠሉን ገልጿል። በጸቡ ተሳትፎ የነበረውን አንድ ግለሰብ ከገዳዮች ጋር አብሮ ሲዝናና የነበረ ሌላ ተጠርጣሪ እንዲሁም ለጸቡ መንስኤ እንደሆነች የተጠረጠረች አንዲት አስተናጋጅ ከተያዙት መካከል እንደሚገኙበት ፖሊስ አስታውቋል። በግለሰቦች መካከል በተፈጠረ አለመግባባት በሰዎችና በንብረት ላይ ጉዳት መድረሱንና ገዳይ ሟች ታጥቆት የነበረን ሽጉጥ ቀምቶ እንደገደለው አመላካች ማስረጃዎችን ማግኘቱን ፖሊስ ገልጾ ወደፊት የምርመራ ውጤቱን ይፋ እንደሚያደርግ አመልክቷል። ከዚህ የወንጀል ድርጊት ጋር በተያያዘ በማህበራዊ ሚዲያ የተዛባና የከተማዋን አሁናዊ የጸጥታ ሁኔታ የማይገልጽ መረጃ እየተሰራጨ እንደሆነና ማህበራዊ ሚዲያውን በመጠቀም ስጋት ለመፍጠር የሚደረጉ አላስፈላጊ ድርጊቶችን ለመግታትም መላው ህብረተሰብ እውነተኛውን መረጃ ከትክክለኛው የመረጃ ምንጭ የመቀበል ልምድን ሊያዳብር እንደሚገባ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክት አስተላልፈዋል። ወደ መጨረሻው መረጃችን ስናልፍ ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸውን አስታውቋል። የየመኑ ሁቲ በቀይ ባህር በሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል ያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ዳግም ኢላማ እንደሚደረጉ ገልጿል። ቡድኑ ባወጣው መግለጫ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር መጥተዋል ብለዋል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ በኢራቅና በየመን ለፈጸመችው ወረራ ምላሽ መሆኑንም ቡድኑ ገልጿል። ሁቲ በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሐዊ ያልሆነ ከበባ እያየን በዝምታ አንቀመጥም በማለትም ገልጸዋል።